ከእግዚአብሔርና ከአባታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። እንዴት ናችሁ? ይህ የፍጥረት ናፍቆት ያሰኘ ቻናል ይህን ደግሞ ለጓደኞቻችሁ ሼር በማድረግ ይህን አገልግሎት እንድትካፈሉ በጌታ ፍቅር አሳስባለሁ። ዛሬ ደግሞ እግዚአብሔር አምላክ የእግዚአብሔር እስትንፋስ የሆነው ቃል ምን ይናገረናል? ዋው በጣም የሚያስገርም ነው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 ዳሩ ግን የነገር ሁሉ መጨረሻ ቀርቧል፣ እንግዲህ እንደ ባለ አእምሮ አስቡ። እንደገና ዳሩ ግን የነገር ሁሉ መጨረሻ ቀርቧል፣ እንግዲህ እንደ ባለ አእምሮ አስቡ። ዋው በእንግሊዘኛው ቤት ይላል። ቤት the end of all things nears ቀርቧል፣ ቀኖች ቀርቧል። end of time already የሁሉም ጊዜው ቀርቧል ይላል። እዚህ ጋር ራሴ እንደዚህ ብዬ ጠየቁ፣ ለምንድን ነው አሁን የተጻፈው ከ2000 ዓመት በፊት ነበር ይህን ቃል የተናገረው? ጴጥሮስ ይህንን ቃል በሚጽፍበት ከእግዚአብሔር ተቀብሎ ከኢየሱስ ክርስቶስ ተቀብሎ ከመንፈስ ቅዱስ ተቀብሎ በሚጽፍበት ታይም ያቺ ሰዓት 2000 ሚሃይል ዓመቶች አልፈዋል። ነገር ግን ታዲያ እስካሁን ሳድረስ ለምን አልሆነም? ለምን አልመጣም ክርስቶስ? ያስጠይቀናል። እዚህ ጋር እኮ እንደ ባለ አእምሮ አስቡ። እንደ ባለ አእምሮ ድንገት እንዳንዘናጋ ነገ ማለዳ ሊመጣ ይሆን? አሁንስ እጂ ትንሽ ሰኮንድ እኛ የምንቆጥረው ያቺ ትንሽ ሰኮንድ ወይም አንድ ደቂቃ በኋላ ይመጣ ይሆን ብላችሁ ኮንሲደር አድርጉ። እንዳትዘነጉ። እንደ ባላ እንደ ጥበበኛ እንደ ብልጥ ሆናችሁ ያቺ ሰዓት ቅርብ እንደሆነ ነገ ማለዳ ወይም ነገ ከነገ ወዲያ ወይም ዛሬ እንደሚመጣ አድርጋችሁ አስቡ። እንዳትዘናጉ። ሁሉ ነገር የኔ ነው እንዳትሉ፣ ያን ጊዜያችሁን በሁሉ ነገር ላይ እንዳትጨርሱ ጸልዩ። በመጠኑ በቃ እንቀጥላለን። ሁለተኛ ጴጥሮስ 8 ላይ ያ እግዚአብሔር ከተናገረ ይህንን ቃል በጴጥሮስ በኩል ይህንን ቅዱስ ጴጥሮስ በኩል ይህንን ቃል ካስተላለፈ እስከ አሁን ለምን አልሆነም የሚል እንደኔ ጥያቄ ያላችሁ ካላችሁ ደግሞ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 እስከ 14 ያለው ምላሽ ወይም መልስ ይሆንልናል። ምን ይላል? እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህንን አንድ ነገር አትርሱ። እኛ 2000 ዓመት ብለን ቆጥረናል። ወንድሞች በጌታ ፊት 2 ቀን እንደኖርን እንዳንረሳ። 2000 ዓመት ሆነዋል። ግን ኢየሱስ ክርስቶስ ከሄደ በኋላ 2 ቀን በእግዚአብሔር ፊት እንደቆየ 2 ቀን እንደሆነ እንዳትረሱ፣ እንዳትዘነጉ። ለሰው ልጅ 1000 የሚቆጠር ለእግዚአብሔር አንድ ቀን እንዳትረሱ። ለምንድን ነው ከእርሱስ ከሄደ እንደገና ቶሎ ያልመጣ? ይሁን ለምን አልመጣ? ቀን ውስጥ ቢሆንም እንኳን 2 ቀን ውስጥ ቢሆን ቶሎ መምጣት ይችል ነበር። እሱ አንድ ይሄዳል ልኩም ቶሎ መመለስ ይችላል። ለምን አልመጣም? 9 ለእያንዳንዳችሁ የሚዘገይ እንዳይመስላችሁ ጌታ ስለ ተስፋው ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ይህን እድል ሲሰጥ እኮ ጊዜው ሲቆይ ዘገየ እንዴ! ይህ ቃል እኮ ሐሳቡን አይዲያውን ስናይ እኮ የሆነ ነገ ጠዋት የሚመጣ ይመስላል፣ ግን ዘገየ። ታዲያ እንደዛ ከሆነ የዘገየው ለምንድን ነው? ወዶ ልጁን ስለሰጠን።
ስለዚህ ሁሉ ሰው እንዲድን ይፈልጋል። ሁሉ ሰው ይህ ወንጌል እንዲደርስ እግዚአብሔር ይፈልጋል፣ ይታገሳል። በተኛው ምክንያት ያ ነው ኢየሱስ የታገሰው። ኢየሱስ እስካሁን ድረስ ያልመጣው ያልዳነ ይህን ወንጌል ያልሰማ ያልደረሰ ያልዳን ብዙ ነፍሳት ስላለ ነው። ወንድሞች ወይ እና እህቶች፣ እናቶች እና አባቶች ይህ መልእክት ከደረሳችሁ በደንብ አዳምጡት። ጌታ ይመጣል እኮ ይመጣል። አሁን ግን ይመጣል። ይህንን ድምፅ ይህን የልጁን ወንጌል ያልሰሙ ሁሉ እንዲሰሙ ነው የሚፈልገው። ሲሰማ ነገ ሲጠየቅ አልሰሙም እንዳይል ሁሉ እንዲሰማ ጌታ ይፈልጋል። እንቀጥል። የጌታ ቀን እኮ እንደ ሌባ ሆኖ ይመጣል። የጌታው ቀን ግን እንደ ሌባ ሆኖ ይመጣል። ማንም ታይሙን ጊዜውን አያውቅም። ብቻውን እሱ ብቻ ያውቃል። መምጫውንና መምጣቱን የሚያውቀው እግዚአብሔር ብቻ፣ ማንም አያውቅም። በዚያን ቀን ሰማያት በታላቅ ድምፅ ያልፋል፣ ሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርን በእርሷም ላይ የተደረገው ሁሉ ይቃጠላል። ይህ ሁሉ እንደሚቃጠል ከሆነ የእግዚአብሔርን ቀን የሚመጣት እየጠበቃችሁ እያቸኮላችሁ በቅዱሳን ኑሮ እግዚአብሔርን በመምሰል እንደምትሆኑ ይገባችኋል። ስለዚህ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይም ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጻድቅ የሚኖርበትን አዲስ ሰማይና አዲስ ምድር እንደ ተስፋው ቃል ይመጣል፣ ይጠብቃል። ስለዚህ ወዳጅ ወይ ይህን እየጠበቃችሁ ያለ ነውር ያለ ነቀፋ ወዳጁ በሰላም በእርሱ እንድትገኙ ትጉ። ኢየሱስ ይመጣል ወንድሞቼ። ድንገት ኢየሱስ ዛሬ ቢመጣ ነገ ጠዋት ቢመጣስ ድንገት ቃሉ ያለው። ስለዚህ ወዳጆች ወይ ይህን እየጠበቃችሁ ያለ ነውር ያለ ነቀፋ እያለ ነው። ያለ ነቀፋ እንደምን ልትሆኑ ይገባችኋል። ያም በቅዱስ ኑሮ እግዚአብሔር በመምሰል ይላል። መምጣትን እየጠበቃችሁ እያቸኩላችሁ በይዞ እግዚአብሔር ያቺ ቀን የእግዚአብሔር ቀን ናት። የእግዚአብሔር መምጣት እየጠበቃችሁ እያቸኩላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምትሆኑ ይገባችኋል ይላል። ስለዚህ ያ ቀን በጣም እጅግ ልዩ የሆነ የእግዚአብሔር ቀን ነው። ያችን ቀን ደግሞ እግዚአብሔርን በመምሰል በቅድስና ኑሮ ያለ ነውር ያለ ነቀፋ ሆነን በእርሱ ፊት መተጋት አለብን። ኢየሱስ ይመጣል። እርግጠኞች ሆናችሁ ጌታ ኢየሱስ ክርስቶስ ይመጣል። እኔ የእግዚአብሔር ልጅ ነኝ፣ እኔ የእግዚአብሔር ርስት ወራሽ ነኝ ብላችሁ ይመኑ። በጌታ የሚያምን የዘላለምን ሕይወት አይጠረጠርም እኮ። ዘላለም ሕይወት የተባለው የዘላለም ሕይወት እኮ ነገ የምናገኘው ሳይሆን አግኝተን እኮ እየኖርንበት ነው እኮ። ዘላለም ሕይወት ኢየሱስ እኮ ነው፣ ሌላ አካል የለም። ኢየሱስ እኮ ራሱ እርሱን በመኖር ነው። ዘላለም ሕይወት እኮ አሁን ነው የጀመረው። እኛ ኢየሱስ ክርስቶስን ስንቀበል ኢየሱስ ጌታ ነው፣ የእግዚአብሔር ልጅ ነው፣ ለኔ ሞቷል ስንቀበል ያቺ ታይም እኮ ነው ዘላለም ሕይወት የጀመረ። ሞታ ነበር እንላለን። ስለዚህ እንደ ተስፋ ቃሉ ይመጣል ኢየሱስ። እኛም በናፍቆት በመቃተት በፊቱ እንትጋ። ሃሌሉያ! እንትጋ። ሃሌሉያ! ኢየሱስ ጌታ ነው። ዋው! ጌታ ሆይ ቶሎና እናፍቃለን። ቶሎና ኢየሱስ። ሃሌሉያ! ተባረኩ። ዘመናችሁ ይባረክ። አትመጣም ወይ እናትም ወይ
ሆይ